ዋው ሰይፉ ቤቢስ ተመልሷል። ቀጣዩ እንግዳዬ አትገባም አሉኝ አዲስ አልበሙን የፊታችን ማክሰኞ ይወጣል። ስታዩት ትወዱታላችሁ። ልጅ ሚካኤል እዚህ ነው ያለው። ልጅ ሚካኤል እንኳን ደህና መጣ። ልጅ ሚካኤል ሰይፉ እንኳን ደህና ቆየኝ። አትገባም አሉኝ መቼም እዚህ አይደለም ያው ገብተሃል። አዎ እዚህ ተፈቅዶልኝ ገብቻለሁ። እዚህ አይደለም። ብዙ ሰው የሆነ ቦታ መቼም አትገባም የተባለበት ቦታ ያጣም ሁሉም ሰው ያንተ የት ነው አትገባም አንተ ላቋርጥና አንተ አትገባም የተባልክበት ቦታ የለም? እኔ ኧረ በየቦታው በቀን አንዴ ወደ ቦታ አትገባም እባላለሁ። ግን ማረሳው ለምሳሌ አናስገባም ሰርገኛ ደጅተኛ እሷ የሰርግ ላይ አትገባም የተባልኩት ከልቤ የማጠፋው እሷ ነች። አንተ ግን የት ነው አትገባም አሉኝ የምትለው? እንግዲህ እሱ ይቆይና ያው ሲዲው ሲወጣ ከማክሰኞ በኋላ ሰው ይደርስበታል። ምናቀው ያኔ ነው የዛኔ የምታወቀው። አሁንማ አልናገረውም። ያው እንግዲህ ይሄ ልብ ሰቀላ መሆኑ ነው። መሆንም አለበታ። እንደዛ ካልሆነ አይሆንም። የት ይሆን አትገባም ያሉት? ሁሉም ሰው ይፈለሰፋል። ብዙ ሰው ግን አይ የምትባልበት ቦታ አለ እና እንግዲህ ሲወጣ ይደርስበታል። አንድ ጓደኛችን ለሰርግ ያው ቅዳሜ ነው ሰርጉ፣ እሱ ዓርብ ዕለት ከጓደኞቹ ጋር ታሞ ሌሊት ሆስፒታል ከዛ ተይዞ ነው እና ይሄን የሰሙት በር ላይ የሚቆሙት ሰዎችን አናስገባም ሰርገኛ ሆስፒታል ይተኛ ከዛ ነው የመጣው። ገብቷል። አንዳንዴ አትገባም የምትባልበት ቦታ ሰርግ ላይ ብቻ ላይሆን ይችላል። የተለያዩ የምትጠራበት ቦታ ድንገት ሄደ ዞርበል ከዚህ የምትባልበት ቦታ አለና ሁሉም የየራሱ አትገባም የተባለበት ቦታ ስላለ ቦታ አለ። ዋው ወደ 15 ዘፈኖች አሉት። 15 ዘፈኖች አሉት። 15 ዘፈን አለው። እዚህ ጋር ያየው ነበር። ከንቲባ ነኝ እኔ ነኝ ከንቲባው። ባለፈው አስታውሳለሁ ሰምተው ያቁ እንደሆን ክቡር ሚኒስትሩ ስትል ነበር። አሁን ደግሞ ከንቲባ ነኝ ብለህ መጣሃል። እንግዲህ ሙዚቃ ነው። ስለዚህ የሆነ አንድ ነገር ያስፈልጋል። አይሆን ጣል ይሄ ግን ከንቲባ ነኝ ካልክ ግን ብዙ ሰው መሬት ስጠኝ ብሎ ፋፈረ እንደው ላረግም ይችላል ልዘጥም ይችላል። ልጅ ሚካኤል አንድ የሰራዋት የጨረቃ ቤት አለችና እሷን እንደው ካርታ ጨርሰልኝ ልዘጥም ይችላል። አይታወቅም። እኔ ነኝ ከንቲባው ያስፈልጋል። ሙዚቃ አይደለ ጨዋታ ነው። ልክ እንደዛኛው ሂፕሆፕን ሰምተው ያቁ እንደሆነ እስኪ ጠይቋቸው ክቡር ሚኒስትሩን እንዳለው እዚህም ላይ እንግዲህ በጣም አሪፍ አልበም ነው ተብሎ እየተጠበቀ ነው። እንግዲህ የፊታችን ማክሰኞ ተደሰቱበት። ፋፍን ካገኘው አይቀር የዛሬ 5 ዓመት ነው የተገናኘነው። አዎ የዛሬ 5 ዓመትም ትንሽ እየገፋ ነው። ያለፈ ነው። በመሃል ላይ ነጠላ ዜማዎች ሲኖሩ ብቅ ትላለህ። መጥቼ ነበር። አላረፍክም? አይ እረፍት እንኳን አያስፈልግም። አሁን ኮፍያውን ራሱ ያየው ነበር ልጅ ሚካኤል። የለም። በነገራችን ላይ እኔ በዓለም አቀፍ ደረጃ ኮፍያ እንደሚሸጥልኝ ታውቃለህ? ኤስኤፍ እኔ አላውቅም እንዴ አሉኝ እኮ ኤስኤፍ የሳን ፍራንሲስኮን ኤስኤፉን በራስህ አዙርከው ይሞታል እንዴ? ይሆናል። በተለይ ሳኖዜን ስጎበኝ ሳን ፍራንሲስኮ ራሱ ኮፍያ ኤስኤፍ ነው የሚለውና እሱን አድርጌ መጥቼ እዚህ እኮ ቦስቻለሁ። የራሴ ነው። አደልኳቸውና ኮፍያ በስሜ በዚህ ኳሊቲ ይላሉ። ደግሞ ኳሊቲው አሪፍ ነው። ታዲያስ በጣም ኤልኤም ግን ያንተ በጣም ያምራል። ቴንክ ዩ አመሰግናለሁ። እንግዲህ ከተገናኘን አይቀር ብዙ የምናወራቸው ነገሮች ይኖራሉ። ግን ዝም ብዬ ትክክለኛው አሁን እንግዲህ ልጅ አይደለህም አይደል? ግን ልጅ ሚካኤል በሚለው ስም ነው የምትጠራው። ትክክለኛው ስምህ ከዚህ ፎቶ ጋር አብሮ የሚሄድ ይመስለኛል። እዚህ ጋር ልጅም ነበርክ ልጅ ሚካኤልም ያው ልጅ ገብቷል። የማዕረግ ስም ነው። ልጅ ኢያሱ የማዕረግ ስም። ስለዚህ የኛው ስም ስለሆነ ልጅ ሰይፉ ግን የሰይፍ ልጅ የለውም። የሰይፍም ልጅ የለውም። ስለዚህ እኮ ነው ለእኔ ትንሽ ከብዶኝ ተወኩት። ብዙ ልጆች ነበሩ ከዛ በኋላ በልጅ የሚጠሩ አይደለ? በጣም አሁን አንተ እሱን ካወጣን በኋላ በጣም ብዙ አሁን ሶሻል ሚዲያ ላይ ብዙ ልጆች በጣም ነው ደስ የሚለኝ። ግን አሁንም በዚህ አልበም ላይ ሳየው በቃ ልጅ ሚካኤልነት ቀጥሏል። እንዳልኩ ነው ስሙ የኛው ሀገር ስም ስለሆነ ለመድረክም የምጠቀምበት ስም ስለሆነ ታዲያ አልበም ባወጣው ቁጥር ከዛ ደግሞ ራስ ሚካኤል
አይሆንም እያደግን አይሆንም። አይ በዚሁ ነው የሚቀጥለው። ከልጅ ቀጥሎ ራስ ሚካኤል ቢሆን ከዛ ደግሞ ባላምባራስ እያለ እንዴ ኧረ አይሆንም። ወይ ደግሞ ኳስ የድሮ ስሞች በዚሁ ይሻለኛል። በዚሁ ልጅ ይሻለኛል። ተመችቷል። አዎ በጣም መቼም ይህ አልበም ከወጣ በኋላ በነገራችን ላይ ልጅ ሚካኤል በአፍሪካን ሚውዚክ በኤምቲቪ አፍሪካ ሚውዚክ አዋርድ ላይ ኢትዮጵያን ወክሎ ታጭቶ ነበረ። አዎ በዚህ ፎቶ ላይም አለ። ኤምቲቪ አፍሪካ ሚውዚክ አዋርድ ላይ ታጭተ ነው። አዎ በአበሻ ልብስ። አዎ በጣም አለባበሱ እንዴት ነው? አያምርም? አመሰግናለሁ። 2016 ላይ የኤምቲቪ አዋርድ ላይ ሳውዝ አፍሪካ ነው ጆበርግ ላይ ታጭቼ ሄጄ ነው። ከትላልቅ አርቲስቶች ጋር የመስራትም አጋጣሚ ተፈጥሮልሃል? አዎ ምክንያቱም በኮክ ስቱዲዮ ኤኮን ነው የማይሆነ? አዎ ይሄኛው ኤኮን ነው፣ ግን አሜሪካን ሀገር ነው ዲጄ ካሊድ ስቱዲዮ። ይሄስ ማን ነው? ይሄ ሃርሞናይዝ ይባላል። የታንዛኒያ ሙዚቀኛ ነው። በጣም የኮክ ስቱዲዮ ስራ ላይ ነው። የኮክ ስቱዲዮ ስራ ላይ ብዙ አርቲስቶች ይመጣሉ ከአፍሪካ። ስለዚህ ሲመጡ እንገናኛለን፣ እንሰበሰባለን። እዛው ያው ልምድ እየተለዋወጥክ የምትሰራበት አይደለም። እንደዛ ስለሆነ እዛ ላይ ያገኛቸዋለሁ። ከዛ ካገኘኋቸው በኋላ ዋን አፍሪካ ሚውዚክ ፌስት የሚባል አለ። እዛ ስንሄድ ደግሞ ሁላችንም አንድ ላይ እንሰራለን ማለት ነው። አዎ እኔ እኮ ሳኛ መስሎኝ ነበር፣ የአርሰናል የድሮ ተጫዋች። እኔ ከሙዚቃው ይልቅ ኳሱ ነው የማውቀው። አዎ ይሄስ ማን ነው? ይሄ ድሮጎባ ጃፕሬዝ ይባላል። አይ ድሮጎባ ከስቶ ግን ጃፕሬዝ ይባላል። ይሄም ዘፋኝ ነው። አዎ የ2016ቱን የተወዳደርንበትን ውድድር እሱን ያሸነፈው እኔ ነው ምን የነበርኩበትን። በጣም አሁን ወዳጅ ነው። ለነገሩ እንዲህ አይነት ዝግጅቶች ጥሩነቱ ምንድነው? የኢትዮጵያና የአፍሪካ አቀንቃኞች የመገናኘት ነገር ይኖራቸው። በቃ በጣም ነው ደስ የሚለው። ደግሞ እኔ ግን ያው ብዙዎች አያውቁትም፣ እኔ የማውቀው አንድ ሚስጥር አለ። ምን? ይሄን ፎቶ ላሳይህና ብዙዎችም ጠርጥረውታል። ለነገሩ አልወለድኩም እያልክ ነው እንጂ ከልጅ ጋር አንድ ፎቶ አለኝ። ሚስጥር ላውጣና ልጠይቅ እስኪ ቤቢ። አኑዬ ይሄ ፎቶ ማህበራዊ ድረገጽ ላይ በጣም መነጋገሪያ ነበረ። አኑ ትባላለች። በጣም አንድ ሞዶ ጓደኛ አለኝ፣ አብሮ አደጌ አምሩ ይባላል፣ አምሩ አሊ። የሱ የእህቱ ልጅ ነች እና በጣም አንደኛ ፋን ነች። አንደኛ ፋን በቃ ምን ልበል፣ ከሷ በኋላ ነው ሌላ ፋን አለ ብዬ የምቆጥረው። ልጅ ሚካኤል ትላለች። በቃ እንዴት ነፍስ እንደሆነች። ግን የፍቅር ህይወትህ ከኛ እንኳን በጣም ከምናቀ ሰዎች የተደበቀ ነው። ምንም አይነት ነገር አላይም። ምንድን ነው? ሁሉንም ደጅ አታሰጣም። ስለዚህ ምንድን ነው ተከድኖ የበሰለ ጣፍጥ የለ፣ እንደዛ ነው። የከደንከው ነገር አለ እንዴ? ዝም ብለህ አትጓዝ አለ። አይ ዘመናዊ ማርዬ ብለህ ስለዘፈንክ በመጀመሪያው ዘፈን ለሰርግ በጣም የቀረብክ መስሎኝ ነበር። ዘፈኑን እንትን ብለን ከሆነማ በቃ ቆይቻለሁ ካገባው ማለት ነው። አዎ ለዛ ነው። ፎቶዎቹ ላይ ስመለከት ብዙ ታቶዎች፣ አሁን ታቱ ሰውነት ላይ እዚህም ላይ ለምሳሌ አሁን ይህ አልበማውን በርቀት ለሚያየው ሰው የ50 ሴንት ነው ይመስላል። ማለት 50 ሴንት ቀላ ብሎ አረ በነገራችን ላይ አሜሪካን ሀገር የሆነ አንድ ቦታ ላይ ሄደን ነበር፣ ናይት ክለብ እና ትላንትና 50 ሴንት የተቀመጠበት ወንበር ላይ ነው ዛሬ የተቀመጣችሁት አሉ። እና 25 ሴንት የሆንኩ ሰው ነኝ ለማለት 25 እና ቀንዘው ማለት ነው በአምስት ወርደናል። ሳይህ ብዙ ነገር አሁን ውስጥ ያለህ ትህትና፣ ከሰዎች ጋር ተግባቢነት፣ ዘፈኖችም ላይ ያለው ኢትዮጵያዊነት አለ እና ደግሞ ላይ የማየው ነገር ሁለቱ ትንሽ ይጋጭብኛል። ብዙ ሰው ነው የሚለኝ። አዎ ብዙ ሰው ይላል። አንዳንድ ጊዜ አሁን ያረከው ሰውነት ላይ የተነቀስካቸው ነገሮች ትርጉም አላቸው። ሁሉም ምንድን ነው ትርጉሙ? ለራሴ የሚሆኑ ትርጉሞች አሉ፣ እነሱ ናቸው ያሉት። ያ ከትርጉም ውጪ አይሆንማ። ለራስህ ትርጉም የማይሰጥ ነገር መቼም ገላ ላይ አታሳርፍም። ግን ይሄን በማድረግ አንዳንድ ሰዎች ቅር ያላቸው? አይ ብዙ ሰው ይላቸዋል፣ ቅር ይላቸዋል።
እንደዚህ ታይና ሲያዩኝ ብዙ ጊዜ አሁን ቅድም ላልከው እዮብም ይለዋል ሌላም አንድ ወዳጃችን ፋፍ እኮ ስክሪን ሴቨሩና ዳታው ይለያያል ይላል። ከላይ ስትታይና ውስጥ የተለያየ ነው እና በዚህ በንቅሳት ብዙ የሚመክር ሰው አለ። ባይሆን ጥሩ ነበር የሚል አለ። የዛኑ ያህል ደግሞ የሚቀጠቅጥም አይጠፋ አለ። ስለዚህ አንተ አሁን ለምሳሌ የልጅ ሚካኤል በቃ ሁሉም ሰው መቼም ጠንካራና ደካማ ጎን ይኖረዋል። ደካማ ጎንህ የምትለው ምንድን ነው? ንቅሳት እንደ ደካማ ጎን የምታየው? አዎ በጣም ልክ አይደለማ። አሁን ይሄንን ያንተን ዝግጅት በጣም ብዙ ሰው ያየዋል። ልጆችም ያዩታል። ደስ ብሏቸው ነው የሚያዩት። ከቤተሰብ ጋር ተሰብስቦ የሚታይ ዝግጅት ነው። በጣም መሳቀቀው አሁን ቅድም ያልኩህ ትንሿ ልጅ አኑ ትጠይቀኛለች። ምንድነው ሳይ በስክሪፕቶ ጽፌ ነው ይለቃላታሉ። ብዙ ጊዜ እንዳታይ ሁሉ እንትን እላለሁ። ሌሎችም ልጆች እንደዚህ ያሉ ልጆች ጋር ስደርስ ባያዩት ብዬ እመርጣለሁ። ስለዚህ በጣም ነው የምሳቀቀው እነሱ ጋር ስደርስ። ጥሩ አርአያ ያልሆንኩም ብለህ ታስባለህ? በጣም በዚህ በጣም በቃ እንትን እላለሁ። የፊትህ ይታየኛል። ከጀርባም ንቅሳት አለ? የለኝም። የፊት ላይ ሙሉ ነው። ፊት ሙሉ። የት ነው የምትነቀሰው? አንድ ወዳጅ አለኝ። እዚሁ ኢትዮጵያ ውስጥ ነው? አይ ውጭም አለ፣ እዚህም ደግሞ አለ። ሳሚ ይባላል ወዳጄ ነው እና እሱ ነው የሚነቅሰኝ። አሁን ለምሳሌ ይሄም ንቅሳት አለኝ። ያው ምን ላይ? ድዴ ላይ ነው። ጠፋ እንጂ ትንሽ ያው የብዙ ሰው የኢትዮጵያ ንቅሳት እሱ ነው ብዬ ነው የማስበው። አዎ እውነት ነው። እኔ ድክመቴ ነው ደካማ። በጣም መጥፋት ደግሞ ሌላ ነገር የለብኝም። እንደው ሱስ ምናምን ትላለህ አይደል? አዎ እኔ በጣም አስቸጋሪ እንትን ይሄ ነው። ምንም እንደ አዎ ለምሳሌ አንዳንድ ሰው እኮ መቃም ባቆም እንደው መጠጣት ባቆም ማማት ባቆም እላለሁ እኔ። አንተ እንደው መነቀስ ባቆም ትላለህ? እላለሁ። በቃ አልነቀስም ብዬ ለምድምና በቃ ምናምን ስታይ መንቀሻውን አይ ሳታይ አከባ አይመከርም። አንዴ ስትጀምር ያስቸግራል። ከዛ በኋላ ግን አሁን ተነቅሰው እንደው ባጠፋሁት የምትለው አለ ማለት ተጸጸተህ? የለም። እያንዳንዱን ያለውማ በተለይ ሳላስብበት አላደርግም። ስለዚህ የለም። ግን ድክመት ነው መሆን የለበትም እላለሁ። አሁን ይሄንንም ዝግጅት ለሚያዩ እመክራለሁ። በተለይ ወጣቶች እኔ ስላደረኩት አታድርጉ፣ እኔ ያደረኩት ደካማ ጎኔ እሱ ስለሆነ ነው ማመን ራሱ ይሄ በጣም ደስ ይላል። ልጅ ሚካኤል ከንቅሳቱ በፊት ይኸውልህ፣ አሁን እርግጠኛ ነኝ እዚህ ፎቶ ላይ ንቅሳት የለህም አይደል? ቤቴ ዘመን ትዝ ይለኛል። ማይረታ የሚባል አንድ ዲቪዲ ነበረ። ኮፍያው ራሱ ለየት ያለ ልጅ ሚካኤል። አዎ ይሄ በቃ የዚህ ጊዜ ዴይ ፓርቲ ምናምን ካርኒቫል የምንሰራበት ጊዜ ነው እና ከዛ ነው የጀመረው ለማለት ነው። አታይ ማዮታ እንትን ሁሉ ሚዮታ ነው ምናምን እንትን ሁሉ አለ ማጫወቻው እኮ ያየሁት እኮ ነው። ምን እያልክ ነው? ታስታውሳለህ? አሁን እዚህ ጋር የምትለውን ነገር አላስታውስም፣ ግን ይመስለኛል ይሄንን ሹራብ ለብሼ ይሄንን ኮፍያ አድርጌ አንድ ትምህርት ቤት ነው ሄድ ነው ካርኒቫል ዝግጅት ነበር እና በቃ ሪሄርስ መሆኑ እኮ ነው። አዎ እየተጠና ነው እንዴ? በደንብ እንዴ። አዎ ሂፕ ሆፕ በአማርኛ እንደውም አንዴ ተርጉሞ ስልህ ሽለላ በዜማ ብለህ ነበር። አዎ አሁንም እሱ ስያሜ እንዳያስከው ነው። ሽለላ በዜማ የሽለላ በዜማ አቀንቃኝ ነኝ ትላለህ ስትጠይቅ። አሁን ሂፕ ሆፕ የምትለዋ እንግሊዘኛ ቃል አይደለች? ያንን እንግሊዘኛ ቃል እናጥፋው እስቲ እንሸፍነውና ምን እንበለው ቢባል የዛኔ እንዳልኩ ዜማ በሽለላ ብንለው፣ ምክንያቱም የሽለላ አይነት ስሜት አለው፣ የፉከራ አይነት ስሜት አለው። እንደዛ ብንለው የተሻለ ይሆናል። ሂፕ ሆፕ የምትለዋል እናጥፋት ከተባለም ብዬ ነው። እንደው ሂፕ ሆፕን ማን ጀመረው በሚለው ላይ ብዙ ጊዜ ጭቅጭቅ አለ። ለአንተ አሁን የማቀርብልህ ሂፕ ሆፕን የጀመረው ልጅ ሚካኤል፣ ለቴዲዮ ሐመሯ ሂፕ ሆፕ ብስኩቱ ብስኩቱ ነው። እንደውም ሳምቦድን አንዴ አውርቼ እንዴ ከኛ በፊት እኮ ሽለላ ቀረርቷልና ሂፕ ሆፕን የጀመሩት በነ ሜሪ አልምዴ ዘመን ድሮ ነው የሚል ነገር ብዙ ጊዜ ይሄ ነገር ይነሳል። እኛ የሂፕ ሆፕ ሙዚቃን ከመስራታችን በፊት እነ ሳምቦድ እኔ አሁን እነሱን እያየሁ ነው የወጣሁት። ምንም በቃ ለድርድር አታቀርበውም የእነሱን ጉብዝና። ሳምቦድ ታላቄ ነው እያልክ ነው?
ማለት አንተ ቶሎ ብለህ ወደዛ ነው የምትሄደው እነሱን እያየን ነው ስትል እኮ እነሱን እያየን ወጣ ነው እኮ ወጣ ግን በቃ ሁሌ እንደዚህ የምትተኩሰው ነገር አለ ሳምቦድ በዚህ አጋጣሚ ያው ስለምታውቀው ወዳጅህን ያዋጋን ነው ግን እነሱን እያየን ወጣ ነው ስለዚህ አበሻ ፌኖሜና ጋይ ሳምቦድ እያልክ አውራ ጋይ ሳምቦድ ደግነቱ ሳምቦድ ያውቃል ስለሚያውቅ ምንም እንትን አለ እነሱ ማድ ቦይዝ የሚባል ነበር አይደል መጀመሪያ አበሻ ፌኖሜና ምናምን አበሻ ፌኖሜና አለ ጋሞ ቦይዞች ነበሩ በግልም የሚሰሩ ልጆች ነበሩ በጣም ብዙ ናቸው እንደገና አቢሲኒያ ቦይዝ የሚባሉ ነበሩ እነሱ ሁሉ ነበሩ ስለዚህ እነሱ ልጆች ባሉበት ደረጃ አንተ ዝም ብለህ ከሂፓፕ ብስኩት ሁሉ ቀድመህ አይሆን ግን በዚህ አጋጣሚ ብዙ ጊዜ ያንተና የቴዲዮ ጠብ ይነሳል አንተም በዚህ ጉዳይ ላይ ምን ላይ ስትሰጥ ሰምቼ አላውቅም ዛሬ ግን እስኪ ላስገድድ ተው ምንድነው ማለት የምር ጠብ አለ ስትገናኙ ተገለማምጣችሁ ነው የምታልፉት ወይስ ለሌላ ነገር ትገባበዛላችሁ ብዙ ጊዜ የምሰማው ነገር አለ ችግር አለ አይነት ነገር እንግዲህ እንዳልከው ነው እኔ መልስ ማንም ሰምቶኝ አያውቅም ያው ጉዳዩ የመጣው እኔ ይሄን ነገር የተውኩት የዛሬ 15 ዓመት ነው 1920 ላይ ያለን ማለት ነው ጠቡ ያኔ ነው ማለት ነው ማለት በቃ የትላንትና እኮ አይደለም ጸብም ሳይሆን እኔ ይሄንን ጉዳይ አቆምኩት የዛሬ 15 ዓመት ነው እንዳልኩ 1920 አካባቢ ላይ ያለን ያ ማለት መቼ ነው አራዳ ለአራዳ የወጣ ጊዜ ማለት ነው አራዳ ለአራዳ መቼ ሸዋ ወድና እንደውም ቀኔ ነው ሲባል ነበር እሱ ነው በቃ አሁን ነገሩን ሁሉ ከዛ ጊዜ ጀምሮ ነው እኔ የዛ ጊዜ ላይ ነው ያቆምኩት መልስም አልመልስም ምክንያቱም አንተ ጋር ነበር ከሰስ የነበረው እኛ ጀምረ ነው ሂፓፕ ባገርኛ የሚለውን እኔ ጀምሬው ብለሃል ተብዬ በጣም እኛ ደግሞ እኛ ነው ያልኩት እኔ ያልኩት እኛ ነው እኛ ማለት ማለት ነገራችን ላይ እኛ ደግሞ ጃኖ የራሳቸው እኔ አይሉም ነበር እኛ ስለዚህ ካቢኔውን ጠቅልለው ነው አሳቸው አንድ ሊሆን የሚችለው እኔም ያልኩት እንደዛ ነው እኛ ጀምረ ነው ያልኩት ከዛ ያቺ ተመዘዘችና እኔ ጀምሬው አለ ተባለ ከዛ ብዙ ቦታ ማስረዳት ሞከርኩ እንዴ ስሙት ሙዚቃውን እኔ እንደዛ አላልኩም እኛ ማለት ከመቼ ጀምሮ ነው እኔ የሆነው እኛ ማለት አበሻ ፌኖሜናዎች አሉ ጋሞ ቦይዞች አሉ እነዚህ ይሰሩ የነበሩ ልጆች አሉ አይደል እንደው ባይሆን እንኳን እነ ሳምቦድ እነ ሳሚ ካሳ በጣም ማከብራቸው ልጆች ስለሆኑ እነሱን ሁሉ ተረማምጄ እኔ ጀምሬው ሂፓፕ በአማርኛ አልልም እና እቺ አራዳ ለአራዳ የምትለው ሙዚቃ የአለመግባባቱ መንስኤ ሆነች እንዴ በቃ ከዛ በኋላ ተገናኝታችሁ ታውቃላችሁ ከዛ በኋላ ተገናኝተን አናውቅም 2008 ላይ አልበሜ ሊወጣ ሲል ተገናኘን እኔ በኔ በኩል ሰላም ስለሆነ ያለው ሳገኘው ሰላም እለዋለሁ ሰላም ትባባላላችሁ እኔ እለዋለሁ እኔ ምክንያቱም እኔ ጋር እኔ እለዋለሁ ስትል ከሱ መልስ የለም ያው ይፈልጓታል እኔ ይቅርታ እንግዲህ እንትኗን የሚፈልጓት ሰዎች አሉ ይመስለኛል እቺ ጠቧን ምን ይተከማሉ የሂፕሆፕ እዚህ እኛ ሀገር ያለ አመለካከት ስህተት ነው የሂፕሆፕ እሳቤ ልክ ውጪ ላይ ዌስተርኖቹ ጋር እንዳለው እንትን ሲኖር ጸብ ሲኖር ወይ ግጭት ሲኖር የሚያድግ ነው የሚመስላቸው አይደለም እዚህ ሀገር እንደዚህ አይሰራም እንዴ አይሆንም ማለቴ እኔ አንተን ክብረነክ ነገር ተናግሬ በሂፕሆፕ ወይ በሙዚቃ ማን ነው የሚገዛኝ እንዴት ብዬ ነው ምንድነው አላማው ከትላንትና ዛሬ ለመሻል ነው አይደል ከዛሬ ነገ ለመሻል ስለሆነ ምሰራው አንተን ክብረነክ የሆነ ነገር እየተናገርኩኝ ምንም አላመጣም ግን እኔ ቴዲዮን አውቀዋለሁ በጣም እሱም ጨዋ ልጅ ነው አንዱ ለቴ ቃለ ምልልስ አድርጌለታለሁ ምልት ተነጋግሮ ለመግባባት የሚከብድ ልጅ ብዙ አይደለም እና በመሃላችሁ ያለው ነገር ምናልባት አንዳንዴ ሶስተኛ ወገን ካለ እንግዲህ የኔ ጀማ እንዲህ አይነት ነገር ውስጥ የለም ጀማ አለህ አለኝ ማለት በዙሪያ ሰዎች አሉ ብዙ እንደዚህ አይነት ነገር ውስጥ አንገባም የለንም ስራ ነው በቃ ስለምንሰራ መሰለኝ ገባ ወይ ስለምትሰራ መሰለኝ እየተሻሻልክ ከቀን ወደ ቀን እየተሻሻልክ የምትመጣው ሰዎች ሊኖሩ ይችላሉ እንዳልኩ በእኔ በኩል ሰላም ነው በቃ አልበሙ ሊወጣ ሲል ያወራችሁትን ነገር ታስታውሳለህ አንተ ስታወራው ሰምቻለሁ እኔ አልበሙ ሊወጣ ሲል እንኳን ደስ አለህ ብየው ከዛ ደስ አላለውም ለምን አልከኝ ነው መሰለኝ ከዛ ብቻ እኔ ስቄ ሄድኩኝ ከዛ በነጋታው አንድ ጓደኛ ላይ በጣም ወደው በረከት ይባላል
እሱ ጋር ተደውሎ ተንኮለኛ የሆነ ልጅ ለምንድን ነው ኮንግራቹሌሽን ያለው ተባልኩ። ዋናው ኧረ ለምን ኮንግራቹሌሽን አልክ ተብሎ ስልክ ተደወለ እኔ ጋር አለኝ። እስኪ እንግዲህ ኮንግራቹሌሽን እንግዲህ በእኛ ጊዜ ትርጉሙ ተቀይሮ እንደሆነ ዲክሽነሪ ላይ ፈለግ አድርግና ንገረኝና ይቅርታ እንጠይቅ አልኩት። ስለዚህ በተቻለ መጠን ከግማሽ መንገድ በላይ ሄጃለሁ ሰላም ለማውራት። እኔ አሁንም እንትና አንድ ጊዜ የሚሆነ ዝግጅት ተዘጋጅቶ እዛ ላይ አግኝቼዋለሁ። በእኔ በኩል ምንም የለማ። ምክንያቱም በእንደዚህ አይደለም ሙዚቃው ሊያድግ የሚችለው። የሂፕ-ሆፕ እኮ ስም ገና ነው ኢትዮጵያ ላይ ገና ሰውን ለማሳመን ብዙ ስራ ይጠብቀናል። ዘመናዊ ማርያልክ ምናል ገና ብዙ ይቀራል። እንኳን ክብረነት ተጣልተ አይሆንም። ስለዚህ በእኔ በኩል ምንም የለም። ከአሁን በፊት ታስረህ ነበር? ያው ሰፈር የምንውልበት ጊዜ ውስጥ ትንሽ አይጠፋም። ከዛ በኋላ ደግሞ አሁን ባለ ህይወትህ ማረሚያ ቤት ያሉዎችን የመጠየቅ የሆኑ ነገሮች አሰባስቦ የመላክ ስራዎችን ደግሞ ስትሰራ ያያለሁ። ሄደህ ታስረህ ወይም ደግሞ ታርመህ ስለምታውቅ የእነሱን ህመም ስለሚገባህ ነው ወይንስ ሌላ የተለየ ምክንያት አለ? እንደዛ ነው። በቃ ታራሚ ስትሆን ልክ ከእንትን ውስጥ ትወጣለህ፣ ከህዝቡ ክልል ውስጥ ትወጣና አንድ የታጠረ ግቢ ውስጥ ነው የምትቀመጠው። ስለዚህ ብዙ ነገሩ እኛ ከምናገኘው የነሱ የተለየ ይሆናል። ስለዚህ አሁን እኔ እናንተ አሁን የምንሰማው ሙዚቃ እነሱ ጋር ለማድረስ ብዙ እንትን ይላል። እኔ እናንተ አሁን ስንወጣ የምናየው ነገር እነሱ ለማየት እድሉ አይኖራቸውም። ያ ማለት እየታረሙ ስለሆነ የግድ እስከ መጨረሻው ድረስ አግለህ ማስቀመጥ አለብህ የሚል ሐሳብ የለኝም እኔ። ስለዚህ ለነሱ ሙዚቃ መላክም ወይም ደግሞ እንዳልከው አንዳንድ ነገሮች ሲኖሩ እገዛ ማድረጉን አደርጋለሁ። ምን ነበር የታሰርክበት ምክንያት? ምንም ሰፈር ውስጥ ቀላል ነው። ሰፈር ውስጥ ያው ወጣት የሚበዛበት ሰፈር ነው እኛ አካባቢ ጃን ሜዳ። በጣም ሰፈርን አሁን ድረስ ትወደዋለህ? ሰፈሩ ማይወዳለ እንዴ? አንዳንዶች ትንሽ አደግ ሲሉ የድሮ ሰፈራቸውን ጥለው ይወጣሉ። አንተ በኮሮናም ጃን ሜዳ ስትል ያለውና ማለት የወጣህበት ሰፈር ነው። እኔ ጓደኞቼ አብሮ አደጎቼ ሰፈር ያሉ ልጆች ናቸው። አሁንም ጓደኞቼ ናቸው እንዴ? ማለት አልተቀየርክባቸውም? እንዴት ብለህ ትቀየራለህ? ምንድነው የሚባለው? እኔ ስለተቀየርኩባቸው ብዬ ነው። የሰፈር ልጆች ላይ አንተ ሰፈር አገባም። አንተ ላይሰንስ አይሰጡም። አለመቀየር እንዴት እንደሆነ እኮ እንድትነግረኝ ነው። ቀንና ጊዜ የምታውቀው የሚያውቅህ ሰው ላይ ቀንና ጊዜ አይለውጥህ ይባል የለ? በቃ የሚያውቅህ የምታውቀው ሰው ላይ ቀንና ጊዜ ከለወጠህ ተበላሽ፣ ፎረሽክ። ስለዚህ ምን ጊዜም ወደፊት ለመሄድ ወደ ኋላ መንደርደር ጥሩ ነው። ከነሱ በላይ ማን ያቀኛል? እኔ አብሮኝ ካደገ አብሮኝ ከበላ ልጅ ሌላ ከአካባቢ ልጆች ሌላ ማን ያቀኛል? ስለዚህ ያኔ ልጅ እያለህ ወይም ደግሞ ታዳጊ እያለህ የተፈጠረ ችግር ነበረ? የእስሩ ማለት ሰፈር ውስጥ እንዳልኩ ወጣት የሚበዛበት ሰፈር ነው። ከላይ ጀመረ ብታይ ከብረት ድልድዩ ከፈረንሳይ ጀምረው ታች ብትወርድ እስከዚህ እስከ አዋሬ ምናምን የኛ አካባቢ እንደዚህ ዙሪያው ወጣት የሚበዛበት ሰፈር ነው። ብዙዎቻችን የምንገናኘው ጃል ሜዳው ላይ ነው። ስለዚህ እዛ አካባቢ ላይ ወጣት ስለሆነ አንዳንድ ጊዜ አልፎ አልፎ ግጭት ይመጣል። በዛ ምክንያት ትታረማለህ፣ ትገባለህ። ስለዚህ በዛ አይነት ሁኔታ ነውና ለነሱም የሰራሁት ስለማውቀው ነው ምን አይነት ስሜት እንዳለ። በስራ ላይ ብዙ ጊዜ ወጣቱ እንዲጠቀም በትምህርት በስራ አልባሌ ቦታ ላይ እንዳያሳልፍ ብዙ ጊዜ ስትመክር ሰማሃል። ግን ጎን ለጎን ደግሞ ሂፕሆፕ ማለት ደግሞ አንዳንዶች በቃ የውጩን ያዩና የውጩ በተገላቢጦሽ ነው። ሂፕሆፕ ዘፈኑ ራሱ ከስንት አንድ እኮ ነው የፍቅር የምታገኘው። ልክ ነው። እንደው መድገም አያስፈልግም እዚህ ጋር እና ከባድ ነው። ቅድም እንዳልኩ ቱርጉ እነሱ የሚኖሩበት ነው። የሚሸጠው ክብርህን ሲነኩ ነው። እዚህ ክብርህን ስነካ ልሽጥ ብል ነፍሴ ይሸጣል። እዚህ ምንም የት ይሄዳል? ስፖርቱን አሁንም አላው የኔ ግር ነው መቼም አሁን እንኳን ይሄ በጣም ያው ሰፈር እንዳልኩ የምንውልበት ጊዜ ብረት እናነሳለን ምናምን እሱ ብቻ ነው የሚታየን። በዚህ አካባቢ ላይ 115 114 ኪሎ ነበርኩ። ኧረ ተው በጣም ወፍራም ነበር። በጣም ወፍራም ነበርኩ በጣም። ይሄ እንኳን አያስፈልግም።
ከባድ ማይሆን ነው ከባድ ሚዛን በጣም ማይሆን ነው ብዙ ጊዜ የትም ቦታ ስትሄድ ዲጄ ሚኪን ይዘው ነው የምትሄደው አዎ ዲጄ ሚኪ ሰላም ነው አዎ እንደዚህ ቱር ሲኖረን ይዤው ነው የምሄደው ያው ሁሉንም የሚያደርግልን ኢዮቤ ስለሆነ ኢዮቤ ሁሉ ነገር ይጨርስልንና ከዛ በኋላ እንሄዳለን እንትን ሲመጣ ውል ሲመጣ ምንሄድበት ሀገር ላይ ዲጄ አለ ምናምን እንኳን ቢሉኝ አይሆንም ነው ብሎ ሰላም ነው ዲጄ ሚኪ በጣም ወደው በጣም ብዙ ትልቅ ቤቶች ያጫውታል አዎ በፊት በመንወጣበት ጊዜ አሁን እንኳን ከወለድም በኋላ በነገራችን ላይ ባለፈው ወጣ ብዬ ነበር ከውጭ የመጡ ጓደኞቼ እንደ ምሽት ህይወቱን ለማየት ብለን አንደኛው በጣም ከደስታ ብዛት 5 ሆነን ይወጣል የሆነ ናይት ክለብ እና ወተን አንዱ በጣም ጠጥቶ እንዴት ይዘነው እንሂድ ሶፋ ላይ ተኛብን እንደዚህ ብሎ ካቀም በላይ ጠጥቶ መሰለኝ እና በቃ ያለው አማራጭ ሰው ሁሉ ወጥቷል ሶፋ ላይ እሱ ብቻ ነው የተኛው በምን እንሰደው ደግሞ ወፍራም ነው እንዴ ትንሽ የቀድሞ ፎቶ ማለት ነው ልጁ በኔ ማምሳል እንዳታረግ ከዛ ምን አልኩት መሰለ ዲጄውን በቃ ሰዎች ጠርቼ እስከመጣ ድረስ እስከዛ ዘፈን ጋብዘው ተኝቶም ቢሆን ያድምጥ ብዬ ነው ሶጣ ባለቅኔ ዲጄ ነው ምን ቢጋብዘው ጥሩ ነው ማዘንዲደር ሚኪ ሰላም ነው እስኪ ከአዲሱ አልበም እያየው ነበር በጣም ናንይ እንትኑ በነገራችን ላይ እንደምታየው ሽፋኑ ቀደም እንዳልከው እኔ ታያለው የከበቡ ሰዎች አይታዩም እንደዚህ ያሉና ማስክ ያሉ የተሸፈኑ ሰዎች ናቸው እኔ ደግሞ ታያለው እንግዲህ ግንኙነት ስላለው ነው አትገባም አሉኝ ከሚለው ጋር አትገባም ያሉ እንደዚህ የከበቡ መሆን አለባቸው ናቸው አታቃቸውም እነማን እንደሆኑ የራሳቸውን ገበና አያሳዩህም አንተ ግን እንደዚህ ስለሆንክ አንተ ላይ ፍርድ እየተሰጠ ነውና እንደዛ እሱን ለመግለጽ ነው ይሄንን ያደረግነው እስኪ እንደው አሁን የፊታችን ማክሰኞ ነው የሚወጣው የፊታችን ማክሰኞ ይወጣል እንደው እንደ ቅምሻ ሚኪም ስላለ አብራችሁ ስለሆናችሁ ብዙ ዓለም ላይ የምትሄዱት ሚኪ የሆነ ነገር እስኪ ከአዲሱ አልበም የትኛው ይደረግ አንተ ምረጥ እስኪ እኔ እናቴን ናንዬ ስለምልህ ናንዬ ለዛ ጎን የምትወደው ይመስለኝ በጣም ናንዬ ግን ገዝተህ ብትሰማው ነው እኔ የምፈልገው ሌሎችን እንዲገዙ ለማድረግ ቅምሻ የሚባል ነገር አለ እኮ አሁን በፊልም ትሬለር አለ አይደል ትሬለር ትንሽ እስኪ ስለዚህ ማይክ ትንሽ ናንዬ አሪፍ ስራዎች ይዘው የመጡ በርካታ አርቲስቶች ብቅ እያሉ ነው አሁን ብቅ እያሉ ነው አሁን ለምሳሌ አንድ ካስማሰ ዴታ አይነት ልጅ መሰለ በስማ በጣም ጎበዝ ነው የምር በቃ የሚመች አይነት የራሱን ቀለም ይዞ ነው የመጣው በቃ የራሱን በጣም ነው የሚመቸው እንደገና ደግሞ ሌሎችም ልጆች ሁለት ልጆች አባይ ማዶ ፊላው ስር እሱ ማሪፍ ነው በጣም ምንድነው አሁን ወንዶች እየመጡ ነው ችግሩ አሁን ሴቶች ራፐሮች ወይ ቤታቸው ተቀምጠዋል መውጣት አልፈለጉም ፈርተዋል እነሱ ቢወጡ በጣም ጥቂት ናቸው ያሉት ሁለት ሶስት ኒና የምትባል ልጅ አለች እዚህ መታ ነበር መሰለኝ አንተ ዲጄሊ ያለች እንደዚህ ያሉ በጣም ትንሽ ናቸው ቢበዙ እስኪ አንድ ፎቶ ላሳይ እሺ እስኪ ዲጄ ሼሪና አንተ ዲጄ ሼሪና ነኝ ከኋላ ማን እንዳለ አይታ ጌዲዮን ነው የት ነው ትሮፒካል የሚባል ቤት የዴ ፓርቲው ጊዜ ላይ በቃ ያኔ እሱ ዲጄ ነበር ሼሪ ዲጄ ያጫውታ እዛ ጊዜ እኛ ያው እንግዲህ ፓርቲውን ምናሞቀው በጣም ነው የሚገርመው በጣም ደስ የሚል ፒክቸር ነው አይ ዘመንና ፎቶ በጣም ሼሪ በጣም ወደው ወንድሜ ነው
ያው እንግዲህ ልጅ ሚካኤል አዲስ አልበሙ አትገባም አለኝ ፍታችን ማክሰኞ ገበያ ላይ ይውላል ገስታችሁ ተደሰቱበት ለሰይፉ ቤቤስ ተመልካቾችም አንድ ስራ ይመረጡና ወደፊት አይደል ቃል ተገባ መጥቼ አይ አረጋለሁ ልክ እንደባለው 14ቱንም ከመረጡት ደግሞ 14 የተለያዩ ሾዎች ላይ መተሳሰናል አረጋለሁ ከተመረጠ ያው እሺ ብሎ ቃል ገብቷል ልጅ ሚካኤል ቅድም ናንዬን አስቀምሰናል ጣመኝ እንግዲህ ጣመ ነገር ደግሞ ድገመኝ የሚል ነገር አለ እስኪ አንድ ነገር ደግሞ ልምረጥ እንዴ ዲጄ ማይክ ያልሆንኩት አንድ ነገር አለ እዚህ ጋር ምን 15ኛው ዘፈን ቆንጆ ቆንጆ ሆነ አይተበቅብም ወንድ አይደለ ግድ ቆንጅና ውስጥ ለነገሩ ውስጣዊ ውበት በመሆንም ያለበት እንደዛ ነው ጉበቴ እንዴት አሪፍ ነው በቃ አልተጣም እስቲ ቆንጆ አንተም ትንሽ እንዴ እኔ ደግሞ እዚህ ጋር ምንድነው ተቀመጠን እኮ ዘፈን ይወጣ እሺ እኔ ምን ላድርግ እስቲ ዘፈኑ እስኪ ቆንጆ ሁሉም ይመልሻል ሰይፉ ቤቤስ እንደምትመለከቱት ያው እንግዲህ ከተከታዩ መልእክት በኋላ ሰይፉ ቤቤስ ይመለሳል በያላችሁበት ጥሩ ጊዜ